በውስጡ ያቀፈ የጦር ሰራዊት ገንብታ አስደንግጣለች። አሜሪካ በበኩሏ እነዚህ ኃይሎች ኢላማዋ መሆኑን አስታውቃለች። ሰላም የተከበራችሁ የአማርኛ ኒውስ 74 ቤተሰቦች፣ ይህንንና ሌሎች መደመጥ አለባቸውን በዕለቱ የተሰሙና የተመራረጡ ሰበር መረጃዎችን ታዳምጣላችሁ። አዳዲስ ዓለም አቀፍ ትኩስና ሰበር መረጃዎች ሲለቀቁ በፍጥነት እንደርሶት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ላይክ እና ሼር በማድረግ እስከ ፍጻሜ አብራችሁን ቆዩ። መልካም ጊዜ። በጋዛ ከባድ ጥቃት ተፈጸመ። የተኩስ አቁሙ ውሃ በላው። የሐማሱ አልቃሳም ብርጌድ በእስራኤል ወታደሮች ላይ አስደንጋጭ ድንገተኛ ጥቃት ፈጽሞ ገሚሱ የእስራኤል ወታደር ሲገደል የተቀሩት ደግሞ ለጉዳት ተዳርገዋል። በእስራኤልና በሐማስ መካከል የተደረሰው ደካማ የተኩስ አቁም ስምምነት ከተደመሰሰ በኋላ በጋዛ ውጥረቱ እንደገና አይሏል። ሐማስ በራፋ አካባቢ 2 የእስራኤል ወታደሮችን መግደሉን ዘገባዎች አረጋግጠዋል። የሐማስ ወታደራዊ ክንፍ ተኳሾች በጋዛ ሰርጥ በርካታ የእስራኤል ወታደሮችና ወታደራዊ ተሽከርካሪዎችን ኢላማ አድርገዋልም ብለዋል። አልቃሳም ብርጌድ ረቡዕ ዕለት ባወጣቸው በርካታ መግለጫዎች መሰረትም ተኳሾቹ በምስራቅ ካን ዩኒስ ከተማ ባለፉት 4 ሰዓታት ውስጥ 8 የእስራኤል ወታደሮችን ኢላማ አድርገዋል። በምስራቅ ካን ዩኒስ የእስራኤል ሰርጎ ገቦች ላይም ጥቃት ለማድረስ ብርጌዶቹ የሞርታር ዛጎሎቹን ተጠቅመዋልም ብለዋል። ብርጌዶቹ በሰጡት መግለጫ በሰሜናዊ ጋዛ የሚገኙት ተዋጊዎቻቸው በቤቴላያ ፕሮጀክት አካባቢ 12 የእስራኤል ወታደራዊ ተሽከርካሪዎችንም ኢላማ አድርገዋል። የሐማስ ታጣቂ ክንፍ ባወጣው መግለጫ በመላው ጋዛ የተኩስ አቁሙ አሁን እየተገበረ መሆኑን ጠቅሶ በራፋ ውስጥ ስላለው ግጭት እንደማወቅና ከመጋቢት ወር ጀምሮ እዛ ካሉ ቡድኖች ጋር ግንኙነት እንደሌለው ገልጿል። ሁሉንም ስምምነቶች ተግባራዊ ለማድረግ ሙሉ ቁርጠኝነታችንን እናረጋግጣለን ብለዋል። በምላሹም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ጋዛ ዙሪያ በሚገኙ የሐማስ ቦታዎች ላይ ያነጣጠሩ የአየር ጥቃቶች እንዲፈጸሙ አፋጣኝ ትዕዛዝ አስተላልፈዋል። የእስራኤል መከላከያ ሰራዊት በርካታ የአጸፋ እርምጃዎችን የጀመረም ሲሆን በከፍተኛ የጦር አዛዦችና በመከላከያ ባለስልጣናት መካከልም አስቸኳይ ስብሰባዎችን በመካሄድ ላይ ናቸው። ሁኔታው በፍጥነት እየተባባሰ በመምጣቱ በሁለቱም ወገኖች ላይ ጉዳት እየደረሰ ነው። አገረሸው ሁከት በክልሉ መጠነ ሰፊ ግጭት ሊፈጠር ይችላል የሚል ስጋትንም ፈጥሯል። በትራምፕ የረቀቀው የጋዛ የተኩስ አቁም ዘላቂ ሰላም ያስገኛል የሚለው ተስፋ ደብዝዟል። እንደ አውሮፓውያን አቆጣጠር ኦክቶበር 11 ላይ ተግባራዊ የሆነው የተኩስ አቁም ሙከራም በእሁድ የእስራኤል ጥቃት እጅግ ከባድ ፈተና ገጥሞታል። በዚህ ጥቃት ክፉኛ የተቆጣው የእስራኤል ጦር በጋዛ ከተሞች ላይ እጅግ ከባድ የአየር ድብደባ ፈጽሞ የአልቃሳም ዋሻንም ደብድቦታል። የእስራኤል ጦር እሁድ ዕለት በደቡባዊ ጋዛ ኢላማዎች ላይ የአየር ድብደባና የመድፍ ተኩስ መክፈቱንም ገልጸዋል። እስራኤል የደቡብ ጋዛ ራፋ ከተማን ማጥቃቷ ተዘግቧል። ጥቃቱ የተፈጸመው በአካባቢ የእስራኤል ወታደሮች ላይ ለተፈጸመው ጥቃት አጸፋ መሆኑን የእስራኤል ሚዲያ ዘግቧል። የእስራኤል ጦር ባወጣው መግለጫ ጥቃቱ ያነጣጠረው በራፋ አካባቢ በሚገኙ ታጣቂዎች ላይ ሲሆን ወታደሮቹ ላይ ተኩስም ከፍተዋል። ጥቃቶቹ ዋሻዎችና ወታደራዊ ህንፃዎችን ወድመዋልም ብለዋል። ከዚህ በተጨማሪም የእስራኤል ኃይሎች በዌስት ባንክ የምትገኘውን የቱባስ ከተማ ማጥቃታቸውን ዘግበዋል። የሀገር ውስጥ ሚዲያ ዘገባዎች እንደጠቆሙትም የእስራኤል ወታደሮች ቤቶችን ከማፈራረስ በተጨማሪም የፍልስጤማን ከተማ ሲቪል መሰረተ ልማት ለማውደም የቁፋሮ መሳሪያዎችን ኤክስካቫተሮችን በስፋት እየተጠቀሙ ነው። የፍልስጤም ምስክሮች ወደ ዕለት በተናጠል ለሮይተርስ እንደተናገሩት የእስራኤል ጦር በራፋ፣ በደቡባዊ አብሳን ከተማ፣ በካን ዩኒስ፣ በማዕከላዊ ዛይዳ ከተማና በማዕከላዊ ዲር አልባላ ባደረሰው የአየር ድብደባ ቢያንስ 8 ሰዎች መሞታቸውን በአላክሳ ሆስፒታል የሕክምና ባለሙያዎችም ገልጸዋል። አንድ የእስራኤል ወታደራዊ ባለስልጣን እንደተናገረው ሐማስ በጋዛ ውስጥም በእስራኤል ወታደሮች ላይ የሮኬትና የቦምብ ጥቃት ፈጽመዋል። ባለስልጣኑ ሁለቱም ክስተቶች የተከሰቱት በእስራኤል በሚቆጣጠረው አካባቢ ነው። የተኩስ አቁም ስምምነትን በድፍረት መጣስ ነው። ሐማስ ከፍተኛ ባለስልጣን ኢዛት አልሪሼክ እሁድ ዕለት እንደተናገሩትም የፍልስጤም ታጣቂ ቡድን ለተኩስ አቁም ቁርጠኝነት እንደቀጠለ ሲሆን እስራኤልን ደጋግማ እየጣሰች ነው ሲሉም ከሰዋል። በጋዛ የሚገኘው የመንግስት ሚዲያ ቢሮ ቅዳሜ ዕለት እንደተናገረውም እስራኤል ከተኩስ አቁም ስምምነት በኋላ 47 ጥሰቶችን ፈጽማለች። በጥቃቱም 38 ሰዎች ሲሞቱ 143 ቆስለዋል።
እነዚህ ጥሰቶች በሰላማዊ ሰዎች ላይ በቀጥታ መተኮስ፣ ሆን ተብሎ የተኩስ ጥቃትና ኢላማ በማድረግ እንዲሁም በርካታ ሰላማዊ ዜጎችን በቁጥጥር ስር ለማዋል የተደረጉ ናቸውም ብለዋል። በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ጎርጎሮሳውያኑ ጥቅምት 10 መስከረም 10 ጀምሮ ተግባራዊ ሆኗል። እስራኤል የብሔራዊ ደህንነት ሚኒስቴር የተኩስ አቁም ስምምነቱ መጣሱን ተከትሎ ጠቅላይ ሚኒስትር ኔታንያሁ ጋዛ ውስጥም ሙሉ ወታደራዊ ዘመቻ መልሰው እንዲያስጀምሩም ጠይቀዋል። በሌላ ሰበር ዜናም በኢራን ግዙፍ 4 ብርጌድ ጦር መደራጀቱን ተሰምተዋል። እስራኤልና አሜሪካን ባስደነገጠውና ኢላማ ባደረገው አደረጃጀት ኢራን እጅግ በርካታ ሺህ ጦር በውስጡ ያቀፈ የጦር ሰራዊት ገንብታ አስደንግጣለች። አሜሪካ በበኩሏ እነዚህ ኃይሎች ኢላማ መሆኑን አስታውቃለች። የአሜሪካ ጥቃት ኢላማዊ ናቸው ከሚላቸው በየመን ከሚገኙት ሀውቲና በኢራቅና በሱሪያ ከሚገኙ ኢራን ሰራሽ የታጠቁ ቡድኖች ሌላ ኢላማ የሚለው ኃይል አለው። የኃይልም በአሜሪካ የቀጠና ዋነኛ ባላንጣ በኢራን ስም የሚጠራው የኢራን አብዮታዊ እስላማዊ ዘብ ሰራዊት ነው። ይህ የአሜሪካ ዋነኛ የጥቃት ኢላማ ያነጣጠረበት የኢራን አብዮታዊ እስላማዊ ዘብ ኃይል ላይ ነው። ኢራን አብዮታዊ እስላማዊ ዘብ ኃይል ማንነቱን ለመረዳት ከኢራን የተለየ ሚሊተሪ አደረጃጀት በመነሳት ማየት አለብን። ውስብስብና ሚስጥረኛ ጥንታዊት ሀገር ኢራን ውስብስብ ቢሆንና ዓለም የተለየ የጦር አደረጃጀት ይገኛል። ለባላንጣዎቿ መወሳሰቧ የሚነሳው ከዚህ ውስብስብ የሚሊተሪዋ አደረጃጀት ነው። ሚሊተሪዋ የሚሊተሪ ወዘን የሚሊተሪ የሆነ ውስብስብ ነው። አገሪቱ 5 የራሳቸው የምድር የባህር የአየር ኃይል ያላቸው 4 የሚሊተሪ ተቋማት አሏት። አንደኛው ሴፋ ነው። ሴፋ ማለት የእስላማዊት ኢራን አብዮታዊ ዘብ ኮርፐስ ማለት ነው። የራሱ የምድር ጦር፣ የኤሮስፔስ ፎርስ፣ ልዩ ኃይል፣ ባሳጅ ወይም ደግሞ የሚሊሻ ኃይልና የባህር ኃይል ጦር አለው። ተደምሮም ከ300 ሺህ በላይ የየዘርፉ ሰራዊት ያለው እስላሚክ ሪቮሉሽነሪ ጋርድ በሪነቱ እንደ አገሪቱ ጦር ለፕሬዝዳንቱ ሳይሆን ለሌላ ሰው ነው። ከሚሊተሪው በላይ ኢኮኖሚያዊ ተሳትፎ አለው። አገሪቱን ኢኮኖሚ ከያዙት ካምፓኒዎች 5ኛ ደረጃ ላይ የሚገኙት የእሱ ካምፓኒዎች ናቸው። ኢራን የሚሊተሪ ኮምፕሌክስ የእሱ ናቸው። ኢራንን ሚሳይሎች፣ ድሮኖች አምርቶ የሚታጠቁ ነው። አገር አልፎ ኢራንን በዓለም ላይ ይዘው የሚዘውረው እሱ ነው። ብትወጣም ትችላለህ እኮ በዓለም ዙሪያ የሚገኙ እስላማዊ ድርጅቶችን የሚደግፈው፣ የውክልና ጦርነትን የሚያካሂደው፣ ባህርን የሚያስጨንቀው፣ ለፍልስጤም እዋጋለሁ የሚለው ይህ የኢራን እስላማዊ አብዮታዊ ዘብ ነው። በስሩ የሚገኘው የኳድ ኃይል አሜሪካን፣ ዩናይትድ ኪንግደም እና እስራኤልን ለማጥቃት የተለየ ተግባር ይዞ የሚሰራም 50 ሺህ በላይ ኤሊት ሚሊተሪ ኃይል የያዘና በአሸባሪነት ለማስፈረጅ ዛሬ የተሰራበት የሚገኘው ይህ የኳድ ኃይል እስላማዊት ኢራን አብዮታዊ ዘብ ቅርንጫፍ ሆኖ ግን ደግሞ አሜሪካ፣ ዩናይትድ ኪንግደም እና እስራኤልን ለማጥቃት ለተለየ ተልዕኮ ራሱን ችሎ የተደራጀ አንድ አስፈሪ ክፍል ነው። ሁለተኛው የአገሪቱ ጦር የኢራን ሪፐብሊክ ጦር አርቴሽ ነው። የራሱ የምድር የዲፌንስ ሲስተም፣ የአየር ኃይልና የባህር ኃይል ጦር አለው። መደበኛው የአገሪቱ ጦር ነው። የኢራን መደበኛ ጦር አርቴሽ ተልዕኮው የኢራንን ድንበሮች ከውጭ ስጋቶች መከላከል ነው። በውስጡም የምድር የባህር ኃይል የኃላፊነት ቦታዎች የሆርሙዝ ባህር፣ የኦማን ባህር ሰላጤና አስፒያን ባህርን ያጠቃልላል። እንዲሁም የአየርና የአየር መከላከያ ትእዛዞችን ያጠቃልላል። ቁጥራቸውም 420 ሺህ የሚገመት ነው። የአርቴሽ ዋና አዛዥ በከፍተኛ ብሔራዊ ደህንነት ምክር ቤት ላይም ቋሚ መቀመጫም አለው። ሶስተኛው የኢራን ፖሊስ ጀነራል ኮማንድ ኃይል ነው። የኢራን ፖሊስ አጠቃላይ እዝም ኃይል የኢራን እስላማዊ ሪፐብሊክ ዩኒፎርም የለበሰ የፖሊስ ኃይል ነው። ኦፊሴላዊ ስሙ የኢራን እስላማዊ ሪፐብሊክ የፖሊስ እዝ ነው። በምህጻረ ቃሉም ፋራጃ በሚባል ይታወቃል። ኃይሉ በኢራን ጠቅላይ መሪ አያቶላ አሊ ካሚኒ ቀጥተኛ ትእዛዝ ስር ነው። ፋራጃ የቀድሞ የከተማ ፖሊሶችን፣ የገጠር ፖሊስን እና የእስልምና አብዮታዊ ኮሚቴዎችን በማጣመር 1992 ዓ.ም የተመሰረተው። ፋራጃ ተቃዋሚዎችን፣ የሰብአዊ መብት ተሟጋቾችንና ጋዜጠኞችን በዘፈቀደ ማሰርን ጨምሮ በተመዘገቡ የሰብአዊ መብት ረገጣዎች በዩናይትድ ስቴትስ ማዕቀብ ተጥሎበታል። አራተኛው በዓለም ላይ የሳይበር ጦርነት ማካሄድ ከሚችሉት 5 ሀገራት መካከል አንዱ የሆነው የኢራን የሳይበር ሰራዊት ነው። ኢራን የሳይበር ጦር በመንግስት ከሚደገፉ የሳይበር ክፍሎች ሲሆኑ የስለላ፣ የሐሰት መረጃና ጥቃትን የሚያካሂዱ ከእስላማዊ አብዮታዊ ጥበቃ ጓድ ጋርም ግንኙነት ያላቸው የሳይበር ሞገደኛ ቡድን ነው። 2009 ጀምሮ በድረገጽ መስበርና
በዲኤንኤስ ጠለፋ የሚታወቀው የጠላፊ ቡድን ነው። ወታደራዊና ሲቪል ኢላማዎች ላይ በማተኮር በመረጃ መሰብሰብና ኢላማ የተደረጉ ጥቃቶችን በመፈጸም ሀገራትን በተለይም የባላንጣዎችን እስራኤልና አሜሪካን መረጃን ይሰበስባል። ኒውክሌር ፕሮግራም ዩኒት ፎርስ ተብሎ የተደራጀና ኢራን እስላማዊ አብዮታዊ ጋርድ የሚዘውረው ክፍልም አለ። ይህ ዩኒት ዛሬ ላይ 12 አቶሚክ ቦምቦችን መስራት የሚችል የኢራኒየም ክምችት ላይ መድረሱን የዓለም አቀፍ አቶሚክ ኤጀንሲ ገልጸዋል። እነዚህ ኢራን የተለያዩ የሚሊተሪ አደረጃጀቶች ተጠቃለው ሲደመሩም ከ900 ሺህ በላይ ናቸው። እነዚህ ኢራን ሰራዊቶች $5 ቢሊዮን ዓመታዊ በጀት የሚሰፈርላቸው የመካከለኛው ምስራቅ አያልና ውስብስብ ኃይል ናቸው። እንግዲህ በአገሪቱ ኢኮኖሚ አምስተኛው ግዙፍ አቅም ያለው የኒውክሌር፣ የድሮን፣ የሚሳይሎችና የዊፐን ኮምፕሌክሶችን የሚመራው የኢራንን የስፔስ ፕሮግራም የሚዘውረው ኢራንና ለእስላማዊ ቡድኖች ዘብ ለመቆም እስላማዊ ቡድኖችን ከማስታጠቅ እስከ መምራት የሚገዝፈው ይህንን ተልዕኮ ለመፈጸም አገሮችን አድማስ ተሻግሮ የሚሰፍረው አሜሪካ ለዩናይትድ ኪንግደምና ለእስራኤል የተለየ ሰራዊት ያዘጋጀው ይህ የኢራን እጅግ ኃይለኛ ሰራዊት ነው። የኢራን አብዮታዊ እስላማዊ ሰራዊት ዘብ የሚባለው ሰራዊቱ በኢራቅ፣ በሱሪያ፣ በየመን፣ በሊባኖስ፣ በፓኪስታን ወዘተ በሚገባ አሰልጥኖና አስታጥቆ ያሰማራቸው በመቶ ሺህ የሚቆጠሩ እስላማዊ ቡድኖችም ሲኖሩት ራሱን በተመሳሳይ በይፋም በግልጽም በተለያዩ ሀገራት የረቀቁና የገዘፉ የጦር ቤዞች ያሉት ጠንካራ ሰራዊት ነው። 500 ሺህ በላይ ኃይልና ብዙ ሺህ ኮማንዶዎች ያሉት የሊባኖሱ ሂዝቦላ የእሱ ነው። እስከ 2000 ማይልስ የረጅም ርቀት ባሊስቲክ ሚሳይሎችን ወደ እስራኤል በመተኮስ መንግስት ሳይሆን በዓለም ታሪክ በስፔስ ላይ ለመዋጋት የቻለው የመጀመሪያው ቡድን የሆነውና ቀይ ባህርን ቀጥ ያደርገው ሁቲ ማለት የሱ ነው። ሐማስ ማለት የእስላማዊ ጋርድ የጡት ልጅ ነው። በየመን፣ በሊባኖስ፣ በፍልስጤም፣ በኢራቅ፣ በሶሪያ ወዘተ የሚገኙትን እነዚህን ኃይሎች አክሲስ ኦፍ ሬዚስታንስ ሲል በጋራ ቃል ኪዳን አስሮ የሚያስተባብራቸው የሚሊተሪ ስትራቴጂስት ማለትም እሱ ነው። ትራምፕ ኢራቅ ላይ ያስገደሉት የኢራን ጦር አዛዥ እስራኤል ሊባኖስና ሱሪያ ላይ የገደለቻቸው የኢራን ጦር መሪዎች የእሱ ናቸው። አገራቸዎችም የተገደሉትም የእስላማዊት እንባ ጠባቂ የኢራንን ዓለም አቀፍ ጥቅሞች የሚያስጠብቅ ዘብ እስራኤልን የዩናይትድ ኪንግደምና አሜሪካንን አድማስ ሳይበግረው የሚያድን ኃይል በሙሉ ነው። አሜሪካና አጋሮቿ በሱሪያና በኢራቅ የሚያድኑት ይህንን የኢራኑን እስላማዊ አብዮታዊ ዘብ ግዙፍና ውስብስብ አደረጃጀትና አሰራር ቢሆንም ፈጽሞ አይችሉትም። እንደ ጦር እውቅ ስትራቴጂስቶች ትንታኔም አሜሪካና አጋሮቿ ሳዳምን ፍለጋ ኢራቅ፣ ሳዳትን ፍለጋ ሶሪያ፣ ጋዳፊን ፍለጋ ሊቢያ በመሄድና ኢራንን ፍለጋ ወደ ቴህራንና መካከለኛው ምስራቅ በመምጣት መካከል ያለውን እጅግ ፈጽሞ የተለየ ማንነት የሚወለደውን እሳት ይሸከማሉ። ኢራን ከጥንት እስከ ዛሬም የስመጥር የሂሳብ፣ የፊዚክስ፣ የፍልስፍና፣ የሚሊተሪ ወዘተ ስመጥር ሳይንቲስቶች አገር ናት። እነዚህ ሊቆቿ ከኢራቅና ከሌሎች ውድቀት ተምረው ከባድ ስትራቴጂ ተከትለዋል። ወደ ኢራን ስትሄድ በድፍን መካከለኛ ምስራቅ በህቡና በግልጽ የተደራጁና የረቀቀ ዊፐን የታጠቁና ከ100 ሺህ በላይ ራሳቸውን ገለው ለመግደልም የወሰኑ አጥፍቶ ጠፊ ብርጌዶቿ በድምሩ በድፍን ቀጠናው ላይ ከሚያፈነዳዷትና ከባድ አደጋ ጋር መላተምን የግድ ትቀበላል ይላሉ አጥኚዎች። በአሜሪካ የሚመራው የ12 ሀገራት የቀይ ባህር ቀጠናን ለመታደግ በሚል የተቋቋመው የሀገራት ጥምረት ወደ ቀይ ባህር የጦር መርከቦችንና የአውሮፕላን ተሸካሚዎችን ይዞ ሲገባ የኢራኑ እስላማዊ አብዮታዊ ዘብ የረቀቁና የገዘፉ የጦር መርከቦችን ይዞ በተመሳሳይ ቀይ ባህር አናት ላይ የወጣው የኢራንን ጥቅሞችን፣ ጥቃቶችን በኢራን ሜዳ ላይ ጠብቆ ሳይሆን ቀጠናውን ሸፍኖ ለማስጠበቅና ለመዋጋት ካለው የኢራን ስትራቴጂ በመነሳትም ነበር። አሜሪካ ከኢራን ጋር የማትዋጋበት ምክንያትም አላት። በዛሬው ዓለም ላይ አንድ ያፈጠጠ እውነት አለም። የአሜሪካ ኃያልነት። 1.4 ሚሊዮን አክቲቭ ጦር ያላት አሜሪካ የዓለማችን ቁጥር 1 የሚሊተሪና የኢኮኖሚ ኃያል አገር ነች። 900 ሺህ ጦር ያላትና በ2024 አዲሱ የፓወር ኢንዴክስ ላይ 145 የዓለም ሀገራት 14ኛ የሆነችው ኢራን የመካከለኛው ምስራቅ ኃያል አገር ነች። በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ፣ በሚሊተሪ በአሜሪካና በኢራን መካከል ያለው የኃይል ሚዛን ለማነጻጸር በማይቻልበት ደረጃ የአሜሪካንን ግዝፈት ያረጋግጣል።
የአሜሪካ ዓመታዊ የሚሊተሪ በጀት 716 ቢሊዮን ሲሆን ኢራን 9 ቢሊዮን 300 ሺህ ነው። 14,000 የጦር አውሮፕላን ያላት አሜሪካ 500 የጦር አውሮፕላን ካላት ኢራን፣ አንድም የአውሮፕላን ተሸካሚ የሌላት ኢራን 23 የጦር አውሮፕላን ተሸካሚ ካላት አሜሪካ ጋርም በመጠንም በአይነትም በሰው ኃይልም በሁሉም አይነት መነጻጸር አይችሉም። ያም ሆኖ ግን አሜሪካ ኢራን ጋር መዋጋት አትፈልግም። ምክንያቱ ደግሞ ቀጠናው ለከፋ ቀውስ እንዳይጋለጥና አለመረጋጋት በቀጠናው እንዳይሰፋ በመሆኑ ነው። ኢራን አብዮታዊ እስላማዊ ጋርድ አዛዥ በበኩላቸው ኢራን ከአሜሪካ ጋር ጦርነት አትፈልግም ሲሉ ለሀገሪቱ መንግስታዊ ጣቢያ ለሆነው ሪያ ገለጹና ይህ ማለት ግን ሲሉ ቀጠሉ። ይህ ማለት ግን ከአሜሪካ ጋር ጦርነት ለማድረግ እንፈራለን ማለት አይደለም አሉና አንፈራም ሲሉ አጽንኦት ሰጥተው አጠቃለሉ። ለምን ኢራን ከአሜሪካ ጋር ለመዋጋት አትፈራም? የማትፈራው ከአሜሪካ የበለጠ የሚሊተሪ የኢኮኖሚ ወዘተ አቅም ስላላት አሊያም አሜሪካን መመከት ስለምትችል አይደለም። ቀጠናውን በመገለባበጥ የዓለምን ሰላምና ኢኮኖሚ የሚገለባበጥ ለዘመናት የዘረጋቻቸው ከባድ ሚዛኖች ስላሏት ብቻ ነው። ቆዩ።